ምዕራፍ 11 ስለ መጨረሻው መቅሰፍት ማስጠንቀቂያ። እግዚአብሔርም ሙሴን አለው፣ በፈርዖንና በግብፅ ላይ ገና አንዲት መቅሰፍት አመጣለሁ። ከዚያም በኋላ ከዚያ ይለቃችኋል። ሲለቃችሁ ከመነሻ ገንዘብ ጋር ይሰዳችኋል፣ ወንዱ ከወዳጁ ሴቲቱም ከወዳጇ የብርና የወርቅ ዕቃ ልብስም ይዋሱ ዘንድ በሕዝቡ ጆሮ በስውር ተናገር። እግዚአብሔርም በግብፃውያን ፊት ለሕዝቡ ሞገስን ሰጠ፣ አዋሷቸውም። ይህ ሙሴም በግብፃውያን በፈርዖን በሹሞቹም ፊት እጅግ የከበረ ሰው ነበር። ሙሴም አለ፣ እግዚአብሔር እንዲህ ይላል፣ በእኩለ ሌሊት እኔ በግብፅ መካከል እገባለሁ። በግብፅም አገር ያለ በኩር ሁሉ በዙፋኑ የሚቀመጠው ከፈርዖን በኩር ጀምሮ በወፍጮ እግር እስካለችው እስከ አገልጋይቱ በኩር ድረስ የከብቱም በኩር ሁሉ ይሞታል። በግብፅም አገር ሁሉ አስቀድሞ እንደ እርሱ ያልሆነ በኋላ ደግሞ እንደ እርሱ የማይሆን ታላቅ ጩኸት ይሆናል። እግዚአብሔር ግን በግብፃውያንና በእስራኤል መካከል ታላቅ ልዩነት እንደሚያደርግ እንድታውቁ በእስራኤል ልጆች መካከል ከሰው ጀምሮ እስከ እንስሳ ድረስ ውሻ ምላሱን አያንቀሳቅስባቸውም። እነዚህ አገልጋዮች ሁሉ አንተ ውጣ፣ የሚከተሉም ሕዝብ ሁሉ ከዚያች ምድር ይውጡ እያሉ ወደ እኔ ይወርዳሉ፣ ለእኔም ይሰግዳሉ። ከዚያ በኋላ እወጣለሁ። ሙሴም በጽኑ ቁጣ ከፈርዖን ዘንድ ወጣ። እግዚአብሔርም ሙሴን አለው፣ ተአምራቴና ድንቄ በግብፅ ሀገር ብዙ እንዲሆን ፈርዖን አይሰማችሁም። ሙሴና አሮንም እነዚህን ተአምራቶችና ድንቆች ሁሉ በፈርዖን ፊት አደረጉ። እግዚአብሔርም የፈርዖንን ልብ አጸና፣ የእስራኤልንም ልጆች ከግብፅ ምድር ለመልቀቅ እምቢ አለ።